ለምን አብርሃምን በጣም በቃ ሁሉም ለመጉዳት ነው። ማርያምን በቃ እኔ እንጃ ብቻ ይመስለኛል። አብርሃም ደግሞ ለሩታ ነገር ሰምታችኋል፣ ሁሉንም ጭቅጭቅ ሰምታችኋል። ያው ሄርሜላና አብርሽ እንግዲህ አብረው መተዋል። ይቅርታ ሁሉንም ነገር እያንዳንዷን ነጥቦች ሁላችንም አስተያየት ሀሳባችን ጣል እያደረግን ማለት ነው። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምንድነው የተፈጠረው ምንድነው ነገሩ እያላችሁ ኮሜንቱ መጻፍ አለባችሁ። ኮሜንት ሀሳባችሁ መጻፍ አለባችሁ። ማንኛውም ሰው ሀሳቡን መግለጽ መብቱ ነው እዚህ ጋር ማለት ነው። እና ውዶቼ እኔ አሁን ዛሬ ያየሁት አብርሃም ጥሩ ነገር ያደረገው ከዛ እናንተ አብራችሁ በሚያገናኛችሁ አሁን ለምሳሌ አብርሃምና የማናት ስሟ የአብርሃም የሩታ የሄርሜላ ቤት አንድ ሰፈር ናቸው። ገብቷቸዋል። አንድ ሰፈር ናቸው። ስለዚህ ምንድነው አብርሃም ወይም ሄርሜላ ቤት ቀይረው ለብቻቸው ራቅ ያለበት ቦታ ቢሄዱ ጥሩ ይመስለኛል። ለምን ለሁሉም ነገር ማለት ነው። አንደኛ ነገር በመሃላቸው ወሬ የሚያቀባብሉ ጓደኞች አሉ። ከሄርሜላ እያመጡ ለሩታ፣ ከሩታ እያመጡ ለሄርሜላ፣ ከሄርሜላ ይወስ ለአብርሽ በቃ እንደዚህ በመሃላቸው አብርሃምና ሩታ እንዲገዳደሉ የሚፈልጉ ሰዎች አሉ። ገብቷቸዋል። ስለዚህ ምንድነው አብርሃም ከዛ ውስጥ መራቅ ነው ያለበት። በቃ ወጥቶ መራቅ ነው ያለበት። በሁለተኛ ደረጃ ደግሞ ካያችሁ ሄርሜላ በጣም በሽቃለች። ግን እንኳን ተፈታ ብዬ የኔ ወንድሜ እንኳን ተፈታ። ሄርሜላ ብሽቅ ብላለች። በቃ እንዲህ እኮ ነው የምትናገረው። ንግግሯ ደግሞ በስማም ስማርት የሆነ ንግግር ነው። እንግዲህ ሩታም ያው እልህም ነገርም ስላለባት ባል መቀማት ማለት በጣም ከባድ ነገር ነው። ቤተሰብ በጣም ከባድ ነገር ነው። በጣም ነው የሚያቃጥለው፣ በጣም ነው የሚያናደው። እኔ ሄርሜላ ላይም ልፈርድባት አይደለም፣ ግን ቤተሰብ አንድ ጥያቄ ልጠይቃችሁ። ቅድም አቤል ላይ እንዳየሁት ከሆነ የሄርሜላ እህትን ሲያፋጥጣት ምንድን ነው ያለችው? እኔ አላየሁም ነበር ስትሄድ፣ እኔ ማቆ ጉዳይ የለም ምናምን ብላ ነበር አለ። ግን ምንድን ነው ያለችው? ሄርሜላን ያገቷት ሰዎች እኔንም ለማገት እያስፈራሩኝ ነው ብላ አልነበረ እንዴ? እንደዛ ብላ አልነበረ እንዴ? እና እንዲህ ነው ነገሩ። እኔ ምንም የሄርሜላ መጥፋት በጣም ብዙ ጥያቄዎችን እያመጣብኝ ነው ቤተሰብ፣ በጣም ብዙ ጥያቄዎች ማለት ነው። እና ችግር የለውም እንግዲህ እኔ አብርሃም እንዳይጎዳ ነው በመሀል እኔ የምፈራው። ለምን አብርሃምን በጣም በቃ ሁሉም ለመጉዳት ነው። ማርያምን በቃ እኔ እንጃ ብቻ ይመስለኛል። አብርሃም ደግሞ ለሩታ የምትፈልገውን ነገር ሰጥቷታል። ቤተሰብ እንደሰማነው ከሆነ የምትፈልገውን እሷ ይፈልጋል ያለችውን ጠቅላላ ሰጥቷታል። ለምን ጸበን ምንም ስለማይፈልግ። አንደኛ ነገር ደግሞ እቃው ንብረትን ብትወስድ ምንም ብትልም ያው ልጅ በመሃላቸው ስላለ ለልጇ ነው የምታደርገው። ለየትም የምትወስደው ነገር የለም ሩታ ማለት ነው። እና ውዶቼ አብርሃም መጠንቀቅ ነው ያለበት። ሌላ ከባድ ችግር የሚመጣባቸው ይችላል ከዚህ በኋላ ሌላ ከባድ ችግር የሚመጣቸው ስለሚችል እነሱ ትንሽ ከሀገር ወጥቶ ቢዝናኑና የሆነ በቃ ነገር ሁሉ እስከሚደፋፈን በቃ ቢመጡ ጥሩ ነው። ግን ሄርሜላ አንድ ጥያቄ ልጠይቃት ፈልጋለሁ። ሄርሜላ እርጉዝ ነች አውቃለሁ። ግን ምንድነው መሰላችሁ እዚህ ጋር የጠፋች ጊዜ 8 ቀን ሙሉ 9 ቀን ሙሉ ስትጠፋ ቪዲዮ እየተለቀቀ እያየች አብርሃም እየተሰቃየ አብርሃም እንደዛ እየሆነ ከማይፈልጋቸው ሰዎች ጋር የተገናኘ ቪዲዮ እየሰራ መቼም እንትን የሌለበት ቦታ አይደለም፣ ኢንተርኔት የሌለበት ቦታ አልተቀመጠችም መቼም። ያ ሁሉ ነገር እያየች እንዴት አስችሏት ዝም አለ? ይሄ ምን ጥያቄ ነው? እንዴት አስችሏት ዝም አለች? አንደኛ የኤፍሬም ጥያቄ ነው፣ ሁለተኛ የአቤል ጥያቄ ነው፣ ሶስተኛ የኔም ጥያቄ ነው። እና እንዴት አስችሏት ዝም አለች? እኔ እንኳን አቤልን ብዙም እኔ አይመቸኝም። አቤል ነው ይሄ ሁሉ ነገር ይሄ ሁሉ ጥንስሳ የሚጠነስሰው አቤል በጣም መጥፎ ልጅ ነው። እኔ በጣም ሳይው እኔ አቤል አይመቸኝም ቤተሰብ። አንደኛም የሩታን ትዳር ያፈረሰው የሩታን ትዳር ሁሉን ነገር ሩታ እንድትቀየር ያችን የመሰለኝ ልጅ እንድትቀየር ያደረገው እራሳቸው የአብርሽ ጓደኞች ናቸው። ሩታን ተቀየረች እንደዚህ ሆነች ምናምን ላላለ የቀየሯት እራሳቸው የራሱ ጓደኞች እነ አቤል ክፉ ሰዎች ናቸው። ሩታ እንድትቀየር እንደዚህ እንድትሆን ያደረጓት ማለት ነው። ገብቷቸዋል። እኔ አቤልን አሁንም ቢሆን አልወደውም። አቤልን አሁንም ቢሆን አልወደውም። ለምን ከባድ ሴራውን ያሴረው የተሳካለትም እሱ ነው። ከባድ ሴራ ያሴረው በሩታና በአብርሃም መሀል ገብቶ ከባድ ሴራ አሲሮ ሄርሜላን ያመጣት እሱ ራሱ ስለሆነ አልወደውም።
ገብቷቸዋል። ሄርሜላም እንኳን ብትመጣ በመሃላቸው በአብርሽና በሩታ መሃል ሄርሜላን እንኳን ቢያመጣትም ገብቷቸዋል። ሄርሜላ ይመስለኛል የማነው ስሙ አቤል በደንብ እንድትይዘው ፈልጎ ነው እንጂ እርግጠኛ ነኝ ሩታ ሄርሜላ የና አብርሽን ትዳር ማፋታት ማፈልግም ነበር። ግን የሆነ ነገር አለ ጫና አርጎባት እንደዚህ ያደረገው እንጂ እኔ ብቻ ቤተሰብ ምንም ይሄ አቤል ነገር አይዋጥልኝም ብዙ ጊዜ ማለት ነው። እና እንደዛም ቢሆንም ግን ሩታ ትዳሯን ማትረፍ ትችል ነበረ። በጣም ብዙ ቻንስ ነበራት፣ በጣም ብዙ እድል ነበራት። ግን ይሄን ቻንስ አልተጠቀመችም። እኛ ከአንድ አመት እስከ ስንት ጊዜ ድረስ ለፍልፈናል። ሩታ ተይ ረፊ ታረቂ፣ ብዙ ነገር ሊፈጠር ይችላል፣ ሁሉ ፍቅር አይጠብቅም ብለን በጣም ብዙዎቻችን ታግለን ነበር። ግን እሷ በዛ ሰዓት ምንም ምሰማን አልነበረችም። ገብቷቸዋል። ሩታም የእጇን ያገኘችው ምንም ሊደረግ አይቻልም። እና በቲክቶክ ዓለም ደግሞ ሄርሜላን ከፍ ዝቅ አድርጎ እየሰደቧት ነው ያሉት። የሰው ባል ቀምታ አታፍርም ደግሞ አረገዝኩ ስትል ምናምን እያሉ ብዙዎች እየተሳደቡ ነው ያሉት። እንግዲህ ሩታ እድሉን አልጠቀምም ስትል የሚጠቀም ሰው ሊገባበት ምንም ሊደረግ አይቻልም። እዚህ ላይ እኛ ምንም ልንፈርድ አንችልም። ሄርሜላ ላይ ገብቷቸዋል። በቃ እድሉን የሰጠችት ሩታ ራሷ ስለሆነች እኔ ምንም ሄርሜላን ሰድቤያለሁ እስከሚበቃ ድረስ አጥጥቻለሁ። ግን በቃ ሳስበው ቁጭ ብዬ ሳስበው እድሉን የሰጠችት እሷ ነች። እድሉን እንኪ ባሌን ውሰጂው እኔ አልፈልገውም ብላ የሰጠችው ራሷ ነች። ምንም ሊደረግ አይቻልም እዚህ ጋር። እና የሁሉ ነገር ደግሞ እንዲፈጸም ያደረጉት እና አቤል ግሩፕ ናቸው። ሩታ የሆነ ነገር አርገውባት ነው አብርሃም እንድትጠላ ያደረጉት። እግዚአብሔርን ነው የምላቸው። እኔ አንዳንዴ ሀቅ መናገርም ጥሩ ነገር ነው እውነት። በቃ ሄርሜላን ሩታ ላይ ተጫውተውባታል፣ በጭንቅላቷ ተጫውተውባታል። አብርሃምን እንድትጠላ የተደረገ ነገር አለ። አሁን ደግሞ አብርሃም ደግሞ ሩታን እንዲጠላ ደግሞ የተደረገ ነገር አለ። ገብቷቸዋል። በጣም ከባባረ ሴራ ነው የተሰራው። ብቻ ይሁን እና ለማንኛውም ቤተሰብ ምንም ሊደረግ አይቻልም። ያው ሁሉም ሀቅ ይወጣል። አንድ ቀን ሁሉም ሀቅ እንሰማለን። ሁሉንም እውነታ አንድ ቀን እንሰማዋለን። በተረፈ ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው፣ ደህና ደሩልኝ።